ቸር እንግዲህ በህፃንነቴ የወጣልኝ ስም ነው እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሪት ታቸር እንደ ጠቅላይ ሚኒስትሯ የእንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት የምትሆኝ ይመስለኛል ይል ነበርና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በሷ ምሳሌ አድርጎ ይጠራኝ ነበረ። ከሱ ጋር በተገናኘ ታቸር ተብያለሁኝ። መልካም። እሺ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለ ስራሽ አሁን ስላለሽበት ምርምር ይዘት ንገሪኝ። እሺ አዎ እንዳልሽው አንቺ እኔ ማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው ማጠናው። የህፃናት ካንሰር በፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸው የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድኃኒታውም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው። እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው። ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህፃናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ እና የህፃናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል? አዎ አንቺ እንዳልሽው በጣም ብዙ በሚዲያ ላይም የምንሰማው ስለ አዋቂዎች ካንሰር ነው። ግን የህፃናት ካንሰር በህፃናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህፃናቶችን የሚያጠቃ ነው። ከእድሜያቸው እስከ 1 ዓመት ድረስ ያሉ ህፃናትን የሚያጠቃው። እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህፃናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። ያንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህፃናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው። ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መምጫውን ባናቀውም በአዋቂዎች ላይ ያሉ ካንሰሮች ግን ከየኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል፣ ወይም ደግሞ አላስፈላጊ ውፍረት ጋር የተገናኙ የካንሰር አይነቶች አሉ። ህፃናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዘር የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም። በአሁን ሰዓት ያለው የህፃናት የካንሰር ከመድኃኒትም ጋር ሊሆን ይችላል ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል? እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም በአሜሪካ ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሳቶችን የሚገሉ ናቸው። ስለዚህ አንዳንድ ጊዜ እንደውም እነሱን ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው።
አሁን ያሉት ጥናቶች ግን እንደዚህ አይነት መድኃኒቶች ከመጠቀም የተለየ የካንሰሩን ህዋስ ወይም የካንሰሩን ሴል ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው ከበፊቱ ኬሞቴራፒቲክስ። በኢትዮጵያ ያለውን የካንሰር ሕክምና አሰጣጥ እና ሁኔታ እንዴት ታየዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪኝ ደስ ይለኛል። የካንሰር ሕክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም። እኔ እስከማውቀው ድረስ እኔ ባለኝ መረጃ የአዲስ አበባ ከተማ ፖፑሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ውስጥ እንዳለ አውቃለሁ። ስለዚህ ምዝገባ ማለት ነው የህሙማን ምዝገባ። ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። ተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም በተጨማሪ ወደ ህፃናት ካንሰር ስንመጣ ደግሞ ቅድም መግቢያ ላይ እንዳወራሁት የህፃናት ካንሰር የተጠቁ የኢትዮጵያ ህፃናት የመዳን ቻንሳቸው በጣም ዝቅተኛ ነው። ምክንያቱም የመድኃኒት እጥረት አለ። ለህፃናት በተለየ ሁኔታ መደረግ አለባቸው የምትያቸው እንክብካቤዎች ምንድን ናቸው? በተለይም ካንሰር ላለባቸው ህፃናት በጣም ብዙ እንክብካቤዎች ያስፈልጋሉ። ቅድም እንዳልኩሽ የካንሰር ህፃናት ላይ ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። የምግብ አሰጣጣችንም የተለየ መሆን አለበት ለእነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ እነሱን ሰፖርት ለማድረግ። የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው? በአጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም፣ በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው። በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው አይ ቲንክ ይህንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል። በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት ባይ። እሺ፣ በጣም ነው የማመሰግነው ሩቲ። እስቲ ለተመልካቾቻችን ማንነትሽን ራስሽን አስተዋውቂልኝ። እንግዲህ ሩቲ ይባላለሁ። በሁለት ስም ነው የምታወቀው። ሩቲ ይባላል ወይም ደግሞ በፌርዶስ የሚያቀኝ ሰውም አለ። ባለትዳር ነኝ። የአራት ልጆች እናት ነኝ እና አሁን ደግሞ በቨርጂኒያ ነው የምኖረው። ሌላ ደግሞ የሸዋን ሄር ኬር ወይም ደግሞ የሩቲ ሂማን ሄር ኮሌክሽንስ ባለቤት ነኝ። እዚህ እንግዲህ ለየት ባለመልኩ ነው የራስሽን ስራ ይዘሽ የራስሽን ምርት ይዘሽ ነው የመጣሽው እና ብዙ ጊዜ እንደ አፍሪካዊ እንደ ኢትዮጵያዊ የስነ ውበት እቃዎቻችንና መጠቀሚያዎቻችን ከውጭ ሀገር የመጡ የተሰሩ ናቸው። አንቺ ደግሞ በራስሽ ይሄንን ነገር አምርተሽ ሸጠሽ ለገበያ እያቀረብሽ ነው ያለሽው እና እስቲ እንዴት ነው እሱ የተጀመረው? ሸዋን አጀማመሩ ምን ይመስላል? ኦኬ፣ የሸዋን አጀማመር እንግዲህ ከራሴ ፕሮብለም ተነስቼ ነው። ለነገሩ ከባክግራውንድ ስራዬም እኔም ፀጉር ነው የተማርኩት። ግን እንደዛም ብማርም ራሴ ለምጠቀምበት ፕሮዳክቶች በምንም ተአምር ተስማምቶኝ አያውቅም በፍጹም። አንድ ቀን እንኳን በቃ ይሄንን አግኝቼዋለሁ እኔ የሚስማማ እቃ ብዬ አላስብም። እና ከዛ የተነሳ ነው ማሰብ የጀመርኩት።
በቅባቱን የጀመርኩት። ቅባቱን ስጀምር እኔ ላይ ፕሮብለም ነበረ፣ ሄር ሎስ ነበረኝ። እሱን እንትን ለማድረግ ነው የኸርባልም የኦይሎችም ሪሰርች ማድረግ የጀመርኩት፣ ማጥናቱን የጀመርኩት ያኔ ነው። ከዛ 1 ዓመት ከምናምን ማጥናቱን ከጨረስኩ በኋላ ወደ ፕሮዳክሽን ጀመርኩ ማለት ነው። እና እንደዛ ነው የተጀመረው ሸሞን። ከዛ በቅባቱ ማለቅ የለበትም፣ ቅባቱን እሱን ተጠቅመን ሌላ አይነት እቃ ከተጠቀምን እንደማይጠቅም እኔ ላይ ያየሁትና ሙሉ ላይኑ መስራት አለብን ብዬ በማሰብ ነው የጀመርኩት ማለት ነው። ያንቺ የፀጉር ጉዳት ምን ነበረ? እንደው ቤት ውስጥ ከሚሰሩ ነገሮች ነው ግብአቱን መስራት የቻልሽው የነበረው ቅድሚያ፣ ወይስ ሂደትሽስ ምን ይመስላል? አጀማመርሽ እስቲ አብረሻይ። በጣም ቆንጆ ጥያቄ ነው። ምክንያቱ የሁላችን አይነት ፕሮብለም አይነት በጣም ነው የሚለያየው፣ ግን ደግሞ መንስኤው ሞስትሊ የሁሉ ሰው ከውስጥ ነው ብዬ ነው የማስበው። እኔ ፀጉር ብቻ ሳይሆን ስኪን ብትይ የሆነ ነገር ብቻ ውጭ ላይ ሲታይ ከውስጥ የመነጨ ነው ብዙ ጊዜ አይደል? እና ፀጉርም እንደዛ ነው። የሆነ ነገር ውስጣችን ላይ ሲፈጠር ወይም ፊታችን ላይ ነው የሚታየው ወይም ደግሞ ፀጉራችን ላይ ነው የሚታየው፣ ላይ አይደለም የሚጀምረው አንለስ ይሄ ከለር ምናምን አድርገን ካልሆነ በስተቀር። ሌላው ግን ወደ እኔ ስመጣ ስኪኔ ላይ ችግር ነበረብኝ፣ ብጉር ምናምን ያስቸግረኝ ነበረ እና አንድ ለብጉር በጣም የሚጠቅም መድኃኒት ነበረ ክኒን የሚወሰድ ማለት ነው። እና ሊትራሊ ጽሁፉ ምንድን ነው የሚለው ሳይድ ኢፌክቱ ሄር ሎስ። ከዛ እኔ ግን እሱን እያወቅኩ ነበረ ስኪኔን ይጥራ እንጂ ፀጉሬ ኦኬ ምናምን በሚል ረዘም ያለ ታይም ወሰድኩት እና እያየሁት ፀጉሬ እየወደቀ መጣ። ከዛ በኋላ ደግሞ ስትረስ ነበረኝ። ስትረስ ትንሽ እንደዚህ ሙቭ ማረግበት ከሀገር ወደ ሀገር ሙቭ ማረግበት ታይም ነበረ። ስራም ቢዚ ነበርኩ። ፀጉር የሄማን ሄሩ እና ስትረስም ዋና የሄር ሎስ ምንጭ ነው እና እሱን ተጨማምሮ ነው የኔን እንትን ያደረገ። የሌላው ሰው ግን ብዙ ጊዜ ሳየው እንደዛ ነው። ከእንቅልፍ ይመጣል፣ ከስትረስ፣ ከስራ ብዛት፣ ውሃ ካለመጠጣት፣ ብዙ በተገቢ ቫይታሚናችን አለመውሰድ እና መጨረሻ ላይ ደግሞ ፀጉራችን ላይ በምናስገባው እንትኖች ፕሮዳክቶች መምጣት ይችላሉ እንደ ብሊች ማለት። አንቺ ስትሰሪ ቅድም እንደነገርሽኝ ኸርባሎች ወይም ደግሞ ይሄ ተፈጥሯዊ ምርቶችን ተጠቅመሻል እና ምን አይነት ምርቶችን ነው በብዛት የተመራመርሽባቸው? ለምሳሌ አሁን እኛ እንደ ሴቶችም ወንዶችም የተለያዩ በኢትዮጵያ በባህላዊ ቅቤ መቀባት የሚባል ነገር አለ። ከዛ ውጭ ግን አሁን ቅርብ ጊዜ ደግሞ የሮዝሜሪ ፈሳሽ እየተባለ የተለያዩ ነገሮችን ዘይቶችን እንጠቀማለን እና አንቺ በእነሱ ላይ ምን አይነት አስተያየት አለሽ? የሄድሽበት የሙከራ መንገድስ ምን ይመስላል? ያ እንግዲህ ቅባቶቹን እና ኸርባሎቹን በጣም ጥቅም አላቸው፣ ግን ደግሞ ጥቅም ስላላቸው ሁሉንም ፀጉራችን ላይ ብናስገባ ይጠቅማል ማለት አይደለም። አስተውለሽ ከሆነ ማለት ነው በኳራንቲን ታይም ብዙ ሰው ቤት ቁጭ ብለው ስለነበረ ዩቱብ እያየ የእንትን ማስክ እየተባለ የእንትን ቅባት እየተባለ በጣም ብዙ ሰው ነው ፀጉሩን የጎዳው። ሁሉም በቃ ሮዝመሪ ለፀጉር ይጠቅማል ስለተባለ ሮዝመሪ አምጥተሽ ስታደርጊ ይጠቅማል ማለት አይደለም። መጠኑ መታወቅ አለበት። ይሄ ኢሴንሻል ኦይሎች አሁን በጣም ነው የሚያቃጥሉት። በቃ ስራቸው ከአንድ ነገር ከተጨማመሩ ነው መስራት የሚችሉት እንጂ ከዛ በስተቀር ያቃጥሉሻል። ፊት ያቃጥላል፣ ፀጉር ያቃጥላል። እና እኔ ቤት ውስጥ ከዩቱብ አይቶ ዝም ብሎ ቀላቅሎ ምናምን መሞከር አልመክርም። የአንቺ ምርቶች ያላቸው ተቀባይነት ምን ይመስላል? በተለይም ደግሞ እዚህ ሀገር ብዙ ሂደት ማለፍ አለባቸው ገበያ ላይ ከመውጣታቸው በፊት እና መድኃኒት ስልጣን ፍቃድስ አለው ወይ? እቃችን አለው፣ ኤፍዲኤ አፕሮቭድ ነው። ሌላ ደግሞ በተጠቃሚዎች በጣም 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 ላይክ በቀደም እንደዛ እያልኩ ነበረ። አንድ ሰው ቅባቱ እንዲያረገኝ ሻምፖን እንዲያረገኝ ምናምን በፍጹም ሰምቼ አላውቅም እንደዛ። እና ተቀባይነት አግኝተዋል። ደግሞ ዝም ብሎ ላይክ አበሻ ስለሆንኩ ለመደገፍ ምናምን ሳይሆን ብዙ ሰው ለውጥ አይተዋል ፀጉራቸው ላይ ማለት ነው። እና
ተቀብላችሁ ምንድነው የሚባለው ተቀባይነት አግኝተዋል። ያሉሽ ምርቶች ምንድን ናቸው? ምን አይነት አገልግሎትስ አላቸው? እስቲ ምርቶችሽን አስተዋውቂ። እንግዲህ ይሄንን ቅባቱ ነው ብራንዳችን የሄር ኬሩ ስንጀምር በዚህ ነው የተጀመረው which is hair growth oil ማለት ነው። ይሄ ነው ለሄር ሎስ በተለይ ደግሞ እየጠቀመ ያለው ምንድነው ሲወልድ ሰው ጋር የሚደርሱት እንዴት